አረቀስ ምን ነው ነጨውሽ እንዴ? ምን ነጨውሽ ነው? ነቀልኩሽ ብትል አይሻልም? እሺ አይዞሽ። ይልቅ ምን አስታወስከኝ መሰለህ? ድሮ ልጅ እያለሁ ጠጉሬ ረዥምና የሚያምር ነበር። እናም እኛ አካባቢ የሚኖር አንድ ገራገርና ባላገር ልጅ ነበር። ሁልጊዜም ውሃ የምንቀዳበት እየመጣ ጎኔን ነክቶኝ ሳይሆን ጠጉሬን ጎተት እያረገ ይጎነትለኝ ነበር። ለብዙ ቆይታና ጊዜ በኋላ ግን እዚያው ምንጭ አካባቢ ጠጉሬን እያጠበ ባዝሊን እየቀባ የሚጎተተውን ጠጉር ጉንጉን እንዲሰራ ተፈቅዶለት ነበር። ወደሹ ነበር ማለት ነው? አየህ ልጅ ሴት ልጅ ላታገባህ እህል ውሃ ተሷ ጋር ላይሆን ይችላል። የተንከባከባትንና ንጹሕ ፍቅርን የሰጣትን ወንድ ግን መቼም ቢሆን ልትረሳው አትችልም። አየህ ሴት ልጅ ንጹሕ ፍቅርና እንክብካቤን ትሻለች። የሚንከባከባትን ሁሉ ግን ላታገባ ትችላለች፣ ልትረሳው ግን አትችልም። የኔ ልጅ አየህ የትኛውም ሴት ልጅ በራሱ በማንነቱ ማያፍርና ደስተኛ የሆነ ወንድ ትወዳለች። ደስተኛ ወንድ ደስ ይላታል። አኩራፊ፣ ነጭናጫ፣ ድብርተኛ፣ ነፍስ እንደሌለው ስጋ ዝም ብሎ ክምር የሚል ወንድ አይመቻትም። በተለይ ደግሞ እንደ ነሐሴ ዝናብ እኝኝ የሚል ግትር ወንድ ልቧን ያዝለዋል። ከዚህ ይልቅ ሳቂታና ተጫዋች፣ ቁም ነገረኛና ጠንካራ ሰራተኛ የሆነ ወንድ ደንዳና ሳይሆን ልብ ያለው ወንድ ይማርካታል። ሲጨምርልህ ዓላማ ያለው ሰው አክባሪ፣ ወላጆቿን እንደ ወላጆቹ የሚወድና የሚያከብር፣ ፈጣሪውን የሚፈራ፣ እንደ ወንድም መከታ፣ እንደ አባት መካሪ፣ እንደ እናት አቃፊ የሆነ ወንድ ውስጧ ነው። በአንተ ልተንፍስ ትለዋለች። ስማይ ልጄ፣ የኛውን ልባም ወንድ ታልሆንክ ሴት ታለችበት እንዳትደርስ። እባክህን ሴትን ልጅ አታስለቅስ። በሴት ልጅ መንገድ ላይ እሾህ አትዝራ። ምናልባት እሾህ በዘራህበት መንገድ ላይ እህትህ በባዶ እግሮቿ ልትመጣ ትችላለች። እባክህ በሴት ልጅ ላይ ክፉ ዘር አትዝራ። ሰዎች አዝነው በፈጣሪ ፊት የሚያለቅሱበት ሰው አትሁን። መልእክታችሁ ደርሶኛል ሴቶች ልጆች፣ እግዚአብሔር በሰው እጅ ላይ አይጣላችሁ፣ በሚጠሏችሁ ሰዎች ፊት አያዋርዳችሁ። እግዚአብሔር ዝም አይበላችሁ፣ የማታን እንጀራ ይስጣችሁ። ማአም ወልደ መንፈስ ምን ነው እሜ? አይጣ እንዴ እሜ የታለች? ምጣዱ ክዳን ላይ እኔ አልወድም። የታለች? እንዴ ምን ልትሆን? ይቅርብኝ፣ ምጣዴን ተሰብሩብኛለህ። አነከውም ዘር በችግር የለውም። እውነቴን ነው። አይ ይቅር፣ ለምጣዷ ስትል አይጧን ተዋት። እንዴ ለምን? አየህ ድሮ አባቶች ምጣድ የአገርና የአካል ምሳሌ ነው ይሉ ነበር። ምን ለማለት ነው? ለአገርህ ስትል ጦርነትን አቁም፣ ለአገርህ ስትል ዘረኝነትን ተው፣ ለአገርህ ስትል ሙስናህን አስወግድ፣ ለአካልህ ስትል ጎጂ ባህሎችን ተው፣ አካልህን ተሚበላ ሰውነትህን ተሚያረክስ ሱሳሱሶች ውጣ። አየህ ሰዎች በአቋራጭ ደስታን ሲፈልጉ ከራሳቸው ለመደበቅ ሲሉ ሰበበኛነት መሮጥ ሲከለክላቸው ሱስ ውስጥ ይደበቃሉ። በሱስ ውስጥ ሐሰተኛ ፍቅር፣ ሐሰተኛ ህብረትና ደግነት አለ። እንደዚህ አይነት ሰዎች በጋራ ለመሞት የማሉ ናቸው። በሚገርም ሁኔታ አሁን ላይ አብዛኛውን ባለጠጋ ሱስ ውስጥ የተዘፈቀ ነው። እነሱ ማህበር ውስጥ ያልገባ ሰው ስራ እንኳን እንዳያገኝ ይከለክሉታል። ብዙ ወጣቶች ላስፈላጊ ነገር ገንዘብ የለንም ይላሉ። ለሱሳቸው ግን አላቸው። ሱስ ማለት አለ ዕድሜ ሰውን የሚበላ የቁም ምስጥ ነው። የኢትዮጵያ ወጣቶች አንዱ ችግር ሱስ ነው። የለበጣ ህጎችን እቃወማለሁ። ለምሳሌ ጫት መሸጥ እንጂ ማስቃም አይቻልም የሚለውን፣ ሲጃራ ማጨስ ለጤና ጠንቅ ነው እያሉ ማከፋፈልን እቃወማለሁ። ይህ ህግ ሀገርንና ትውልድን ያጠፋል። በሱስ የተጠመዳችሁ ወጣት ልጆቼ ለመውጣት ተስፋ አላችሁ። መውጣት፣ መለወጥ፣ መቀየር ትችላላችሁ። ተስፋ አትቁረጡ፣ ንውጡ። በጣም እንደምወዳችሁ ታውቃላችሁ። ተባረኩ።